ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዘውዱ ሾው ሚዲያ ሁልጊዜም ዘወትርም ለእናንተ ክቡራን ተመልካች አድማጮቻችን በአገራችን ተጨባጭ ሁኔታ ላይ እንግዶችን እያቀረበ እንደሚያወያይ ይታወቃል። ዛሬም በዘውዱ ሾው ሚዲያ ወይም በተለያዩ ሚዲያዎች ላይ የኢትዮጵያን ጉዳይ ዕለት በዕለት እየተከታተሉ በተለይም በሀገሪቱ የሚስተዋሉትን ችግሮች ከመቅረፍ አኳያ ሙያዊ ትንታኔ በመስጠት የሚታወቁት ዶክተር አክሎክ ቢራራ ናቸው ዛሬ እንግዳችን። ዶክተር አክሎክ ቢራራ እንደሚታወቀው የኢትዮጵያ ንግድ ባንክ የቀድሞ ፕሬዝዳንት ሆነው ያገለግሉ ለረጅም አገዛት፣ እንደዚሁም ደግሞ በጣም የሚታወቁበት በዓለም ባንክ ለ30 ዓመታት በላይ በሙያቸው ያገለገሉ አንቱታን እያተረፉ ኢትዮጵያዊ ምሁር ናቸው። ታዲያ ዛሬ ጡረታ እንኳን ቢወጡም የሀገራቸው ጉዳይ ያንገበገባቸው ሌት ተቀን እንቅልፍ አጥተው በኢትዮጵያ ጉዳይ ላይ ይጽፋሉ። በተለያዩ የመገናኛ አውታሮችም እየወጡ ሀሳባቸውን ይሰጣሉ። ሀገራችን ካለችበት መቀመቅ ችግር ትወጣ ዘንድ ሙያዊ ትንታኔን በሰፊው የሚሰጡ ኢትዮጵያዊ ምሁር ናቸው። ብዙዎቹ እንደሚናገሩት እንደውም እንደሳቸው በተለይም በውጭ የሚገኙ ምሁራኖች አስተያየታቸውን ቢሰጡ ለሀገራቸው ቢደክሙ ኖሮ ዛሬ ሀገራችን ኢትዮጵያ ማንም ባልቀለደባት ነበርም እየተባሉ በምሳሌነት የሚነሱ ኢትዮጵያዊ ምሁር ናቸው። ሀገራችን ኢትዮጵያ በተቻለን መጠን እያንዳንዳችን እንደ እውቀታችን፣ እንደ ልምዳችን፣ እንደ ትምህርታችን የበኩላችንን ጥረት ካላደረግን አደጋ ውስጥ ነው ያለነው። ምን ማድረግ ይጠበቅብናል? ዛሬም በእንግዳችን ከዶክተር አክሎክ ቢራራ ጋር የምንወያይባቸው ወቅታዊ ጉዳዮች ሀገራችን ያለውን ከዛም በተጓዳኝ በተለይም በአሜሪካ የኮንግረስ ማን በተለይም በጆርጂያ የሚገኙት ያቀረቡት ረቂቅ ጉዳይ እውን ኢትዮጵያን የሚታደጋት ይሆንን የሚሉትና ሌሎችንም ጉዳዮች አንስተን እንወያያለን። ከሳቸው ጋር የምናደርጋቸውን ውይይቶች እንድትከታተሉ በማክበር ጋብዛለሁ። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርሰን አሁን እየተከታተላችሁ የምትገኙ ተመልካች አድማጮቻችን ሼርና ላይክ ብታደርጉት እጅግ መልካም ነው፣ እናበረታታለን። በተጓዳኝም በዘውዱ ሾው ሚዲያ የቀጥታ ዝግጅቶቻችን እና እንደዚሁም ደግሞ እንግዶችን በማቅረብ በየጊዜው ለምናቀርባቸው ዝግጅቶቻችን እናንተም ተመልካች አድማጮቻችን ሰብስክራይብ አድርጋችሁ ብትገቡ አዲሶች ማለት ነው በምትችሉት እውቀታችሁን ልምዳችሁንና እንደዚሁም በሀገራችሁ ጉዳይ ላይ በቀጥታ ሀሳባችሁን የምትሰጡበት የቀጥታ ውይይታችን ላይ የምትሳተፉበት ነውና ሰብስክራይብ አድርጋችሁ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛችኋለን። ከእንግዳችን ከዶክተር አክሎክ ቢራራ ጋር የምናደርገውን ውይይት እንድትከታተሉ በማክበር ጋብዛለሁ። አብረን እንቆይ። ከልብ አመሰግናለሁ ዶክተር አክሎክ ቢራራ። ሁልጊዜም በተይ ደከመን ሰለቸን ሳይሉ እውቀቶን ልምዶን ለሀገሩ በማካፈሉ ህዝቡም እንዲያውቅ በማድረገው ከልብ አመሰግናለሁ። ዛሬም በድጋሚ መገናኘታችን እጅግ ደስ ብሎኛል። ጤና ይስጥልኝ። ጤና ይስጥልኝ አቶ ዘውዱ። ታዳሚዎች እንደምንሰነበታቸው። የዘውዱ ሾው የሚያደርገውን ሀገር ተኮር የሆነ ችግርም መፍትሄም እከታተላለሁ። ክብር ይስጥልኝ እላለሁ አቶ ዘውዱ። ከልብ አመሰግናለሁ ዶክተር። እንግዲህ እርስዎ የሚኖሩበት አሜሪካ በተለይም ደግሞ የሀገራችን ኢኮኖሚ እንደዚህ ተሽመድምዶ የወደቀበት ጉዳይም ያው በደንብ ያውቁታል። ከፍተኛ እውቀት ያሉት ኖት፣ ኢኮኖሚስት ኖት። ዓለም ባንክ እያሉም ብዙ ነገሮችን ልምድ እንዳለው ታውቃለሁ። አሁን ስለዛሬ የኢትዮጵያ ኢኮኖሚ እንዴት ወደቀ እንዴት ተነሳ የሚለው ላይ አይደለም የምናተኩረው፣ በሌሎች ወቅታዊ ጉዳዮች ነው። በተለይም እርስዎ በሚኖሩበት ሀገር አሜሪካ ነች እንግዲህ ዓለምን የምትመራው ማለት ይቻላል በብዙ ጉዳዮች ላይ እና የኮንግረስ ማን በተለይም የጆርጂያው አንድ ረቂቅ አቅርበዋል። ይህንን በተመለከተ እስቲ ዛሬ ከእርሶ ጋር ለመወያየት ነው። በተለይም የብልጽግና ሰዎች ይህንን የቀረበውን ረቂቅ በኢትዮጵያ ላይ ሊያስከትል የሚችለው ጉዳት ከፍተኛ ሆኖ ቢገኝም እያጣጣሉት ነው ያሉት። እውን የሚጣጣል ነው እንደው እስቲ አይተውታል ብዬ አስባለሁኝና
እስቲ ከዛን ጀምር እንዴት አገኙት ድራፍቱን? እሺ አይ መጀመሪያ ይሄን መሰረታዊ የሆነ ጥያቄ ለውይይት ለምክክር ስላቀረብከው ደስ ብሎኛል። የወጣውን የተዘጋጀውን ድራፍት ለኮንግሬስ የቀረበውን በሚገባ ደጋግሜ አንብቤዋለሁ። እንደው መሰረታዊ ከሆኑ ነገሮች ላይ ብጀምር ብትፈቅድልኝ፣ አንደኛ በአሁኑ ወቅት ኮንግሬስማን በዲ ካርተር እና አጋራቸው ሌላ ሰው ዊልሰን የሚባሉ ያቀረቡበት ምክንያት ምንድን ነው? እነዚህ የኮንግሬስ አባላት እነማን ናቸው በሚለው ላይ ያገኘሁትን መረጃ ላቅርብ። እነዚህ ሁለት ግለሰቦች በሪፐብሊካን ፓርቲ ውስጥ አሁን የአሜሪካን መንግስት ቅድም እንደጠቀስከው ጫና ፈጣሪ የሆነ በዓለም አቀፍ ደረጃ የመጀመሪያውን ደረጃ የያዘ እርከን የያዘ ሀገር ነው አሜሪካ። እነዚህ ሁለት ሪፐብሊካኖች ይህንን ለኮንግሬስ እንዲጸድቅ ያቀረቡ ግለሰቦች እውቅና ያላቸው ግለሰቦች ናቸው። ስለዚህ እንደ ተራ ነገር አይ ምን ያመጣል የሚለው አግባብ ያለው አይመስለኝም። ራሱ ምልክት ነው። ምልክትነቱ ምንድነው? እነዚህ ሁለት ግለሰቦች የሪፐብሊካን ፓርቲ በተለይ ይሄ ሜክ አሜሪካ ግሬት የሚለውን የፕሬዝዳንት ትራምፕ አጀንዳ የሚያስተጋቡ ስለሆነ እንደ ቀላል ሰዎች ባናያቸው ጥሩ ይመስለኛል። ቀላል አይደሉም፣ ጫና ፈጣሪዎች ናቸው እና ይሄንን እንደው ተመልካቾች፣ አዳማጮች፣ የዘውዱ ሾው ተከታዮች በደንብ እንዲያጤኑት እመክራለሁ። ብዙ የሚሰራለ ወደ ኋላ መጣበታለሁ፣ ግን ራሱ ይሄ ድራፍት የተዘጋጀውን ብናየው ይዘቱ በጣም ጠንካራ የሆነ ይዘት ያለው ነው እና በተከታታይ እንመጣበታለን። ይሄ ሬዞሉሽን የሚለው ምንድነው ብለን ራሳችን ብንጠይቅ ይሄ ሬዞሉሽን ለምክር ቤቱ እንዲያጸድቀው የቀረበው ሬዞሉሽን በኢትዮጵያ ውስጥ ሁለት እልቂቶች ይካሄዳሉ የሚል ነው ይዘቱ። ዋናው ይዘት አንደኛው በንጹሃን ህዝቦች ላይ ዜጎች ላይ እልቂት ይካሄዳል የሚል ነው፣ ጄኖሳይድ። ይሄ በአሜሪካ ኮንግሬስ ውስጥ ከዚህ በፊት በተደጋጋሚ ኮንግሬስ ስለሄድኩኝ በተደጋጋሚ ይሄን አንድ ወዳጃችን አለ፣ ወንድሜ ታውቀዋለህ፣ ከሱ ጋር ሆነን ይሄን ለማስረዳት ስንሞክር የአሜሪካ በባይደን ዘመነ መንግስት የአሜሪካ የአፍሪካ ቀንድ አማካሪ የነበሩት ሰውዬ ጄኖሳይድ ብሎ ሊሰይሙት አልፈለጉም ነበር። ይሄንን ጄኖሳይድ የሚለውን ይዘት ያለው ሬዞሉሽን መቅረቡ በራሱ ትልቅ ምልክት ነው፣ ሪኮግኒሽን ነው። እልቂት ይካሄዳል አይካሄድም የሚለውን ይመልሳል። ሁለተኛው ተጨማሪ ይዘቱ የሚያሳየው በኦርቶዶክስ እምነት ተከታዮች ላይ እልቂት እየተካሄደ ነው የሚል ነው። ሁለት በንጹሃን ላይ የሚካሄድ እልቂት አለ፣ በክርስቲያን ሃይማኖት ተከታዮች ላይ በኦርቶዶክስ ተከታዮች ላይ የሚካሄድ እልቂት አለ የሚል ነው። ምን ይጠቁማል የሚለው ከዚህ ሬዞሉሽን ላይ ምን ይጠቁማል? ምን ለማድረግ ነው እንጂ ይሄ ረቂቅ የቀረበው ብለን ብንጠይቅ በእስካሁን ድረስ ወንድሜ አቶ ዘውዱ እና ታዳሚዎች ታውቁታላችሁ፣ ግን ልድገመው። በተደጋጋሚ በኢትዮጵያ ውስጥ እልቂት ተካሂዷል የሚለው ተነስቶ ነበር። በተደጋጋሚ አምነስቲ ኢንተርናሽናል አንስቶታል። የተባበሩት መንግስታት የሰብአዊ ኮሚሽን አንስቶታል።
የኢትዮጵያ ሂውማን ራይትስ የሰብአዊ መብት ኮሚሽን አንስቶታል። ሂውማን ራይትስ ዎች አንስቶታል። አልጀዚራ እንደ ፔሪፈራል በሆነ መንገድ አንስቶታል። ኤቢሲ ድሮን ስትራይኮችን በሚመለከት ሌሎችም ቢቢሲ የመሳሰሉት አንስተውታል። ድሮን ስትራይክ በሚል እንትን ስለዚህ ይሄ በተደጋጋሚ እልቂት የሚካሄድ መሆኑ ተጠቁሞ ነበር። ግን በህግ በኩል ጫና ፈጣሪ የሆነ መንግስት የአሜሪካ መንግስት ለኢትዮጵያ ብዙ ግዙፍ ድጋፍ የሚሰጥ መንግስት እስካሁን ድረስ አክኖሎጂ አድርጎ እልቂት ይካሄዳል አላለም ነበር። ስለዚህ ይሄ ሊሰመርበት ይገባል የሚለውን ለመጠቆም እፈልጋለሁ እና ቀላል ነገር አድርገን አንየው። በኋላ እንመጣበታለን። አቶ ዘውዱ ግን እንደ ቀላል ነገር ከጀርባው ማን ቀስቅሶ ይሆን የሚለው አግባብ አለው። ማን ቀስቅሶ ይሆን የማጋ ተከታይ የሆኑ ሰዎች ሪፐብሊካኖች ይህንን ድራፍት ሊያቀርቡት የቻሉ የሚለው ጥያቄ አግባብ አለው። በጆርጂያ የሚኖሩ በሳውዝ ካሮላይና፣ ኖርዝ ካሮላይና፣ በካሊፎርኒያ በሌሎችም ስቴቶች የሚኖሩ ኢትዮጵያውያን በተደጋጋሚ እባካችሁ ትኩረት ስጡ ያሉ ይቀሰቅሱ ነበር። ከነዚህ መካከል ግን እኔ ጫና ፈጣሪ ናቸው ብዬ የምጠቁማቸው አንደኛ ኤፓክ ጫና ፈጣሪ ነው። ሁለተኛ የአማራ ድርጅት አለ ትሪፕል የሚባል እሱም ጫና ፈጣሪ ነው። ከዚህ በፊት ወደ ኮንግረስ ቀርቦ ለማስረዳት የሞከረ ድርጅት ነው። ስለዚህ እነዚህ ሁሉ አሉበት ከጀርባው። ይሄንን እንደ ባክግራውንድ ብትይዘው ብዬ ነው። ከልብ አመሰግናለሁ ዶክተር አክሎክ ቢራራ። እንግዲህ እንደሚታወቀው በተለይም ቀደም ሲል እርሶም እንደገለጹት ይሄ ጄኖሳይድ ሪኮግኒሽን መስጠቱ ራሱ በኮንግረስማን ባርካርተር ቀላል ነገር አይደለም። ሌሎችም ኮንግረስማኖች ይህንን ይረዱታል ብዬ አስባለሁ። ድራፍቱም ይህንንም ኮት አድርጎታል፣ ጠቅሶታል። እዛ ሁለተኛው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በቅርቡም አቡነ ሉቃስ የሚመሩት ቡድን ምናልባት ተመልካቾቻችንም ምስሉን ላሳይ ቀርበው በዝርዝር አስረድተዋል። ጉዳዩ ለሚመለከተው የአሜሪካን አካላት በተለይም ዓለም አቀፉን የእምነት ተቋማቶችን ጭምር ኃላፊዎችን በማግኘት አነጋግረዋል። ኢትዮጵያ ላይ እየተፈጸመ ያለውን ግፍና በደል በተለይም በአርሲ ላይ በክርስቲያኖች ላይ የተፈጸመው ግፍና በደል፣ አብያተ ክርስቲያኖች ላይ የደረሰው ውድመት፣ በሀገሪቱ ያለው አጠቃላይ ሁኔታ በሃይማኖት ተቋማቶች ላይ ምን እንደሚመስል አስረድተዋል። ይህንንም ዓለም አቀፍ ሚዲያዎች ሁሉ አሁን በመዘገብ ላይ ነው የሚገኙት። እንግዲህ ቀደም ሲል እንዳልኩት እንደ ቀላል አይተውት አይረባም ያሉ አካላቶች አሁን ነገሩ እየከረረ የመጣበት ሁኔታ እንዳለም እየተገነዘቡ ያለ ይመስለኛል። እርሶም ቀደም ሲል እንደገለጹት ይህንን በተመለከተ ትሪፕል ስሪ እና እንደዚሁም ደግሞ ኢፓክን አንስተዋል። በተጓዳኝም ሌሎቹም የሚሰሯቸው ስራዎች እንደተጠበቀ ሆነው ይህ ድራፍት ገቢራዊ ይሆን ዘንድ በቀጣይስ ምን መደረግ ይገባዋል? ከህብረተሰቡ በተለይም አቅሙና ልምዱም ከሚመለከታቸው አካላቶች የአሜሪካ ባለስልጣኖች ወይም ኮንግረስማኖች ጋር የመገናኘት አቅምና ጉልበቱ ያላቸው ሰዎች ምን ማድረግ ይጠበቅባቸዋል ብለው ሀሳብ ይሰጣሉ? አዎ አቶ ዘውዱ ጥያቄው መሰረታዊ የሆነ ጥያቄ ነው። ባክግራውንዱን ላስምርበት። ከአሜሪካኖች ጥቅም እንየው። ከአሜሪካኖች ጥቅም በማይበት ጊዜ የአፍሪካ ቀንድ ቀይ ባህር ያልተረጋጋ አካባቢ ከሆነ በዓለም አቀፍ ንግድ ላይ አሉታዊ የሆነ ኢምፓክት ይኖረዋል። የአሜሪካ ኢኮኖሚ ከመላው ዓለም ጋራ የተያያዘ ኢኮኖሚ ነው። በተለይ ነዳጅን እንመልከት። የነዳጅ ሀገሮች ያሉት የት ነው? በምስራቅ በቀይ ባህር አካባቢ ነው። ሳውዲ አረቢያ፣ ኩዌት፣ የተባበሩት ኤምሬትስ፣ ካታር፣ ኢራን፣ ሌሎችም ያሉት እኮ በዚህ ቀጠና ነው።
ይሄ ያልተረጋጋ ሁኔታ በሚከሰትበት ጊዜ ኢትዮጵያን ብቻ አይደለም አፌክት የሚያደርገው አሉታዊ ውጤቱ በኢትዮጵያ ላይ ብቻ አይደለም ብለው ያምናሉ። በጠቅላላ ቀጠናውን ያናጋዋል፣ ሽብርተኛነት እየተባባሰ ይሄዳል ብለው ያምናሉ። ያ ከሆነ ከአሜሪካ ጥቅም አንፃር ስመለከተው በአሜሪካ ውስጥ የሚካሄደው ብሔር ተኮር የሆነው እልቂት፣ ሃይማኖት ተኮር የሆነው እልቂት በራሳቸው የውጭ ግንኙነት፣ በንግድ፣ በኢኮኖሚ ላይ አሉታዊ ውጤት ይኖረዋል ብለው ያምናሉ ብዬ ገምታለሁ። ስለዚህ ወደ ጠየቀው ጥያቄ ሲሄድ እሺ ይሄ ከሆነ ይሄ ረቂቅ በመላው ምክር ቤቱ ተመካክሮበት እንዲያጸድቀው ምን መደረግ አለበት ወደሚለው ይወስደናል። እኔ እንደምከታተለው ከሆነና እንደማምነው ከሆነ መረባረብ ያለብን ይሄ ረቂቅ ቢጸድቅ ለአሜሪካኖች ይጠቅማል፣ የኢትዮጵያን ሕዝብ ከእልቂት ማዳን፣ የኢትዮጵያን ኦርቶዶክስ ቤተክርስቲያን እምነት ማዳን ለአሜሪካ ያለው ጥቅም ጉልህ ነው የሚለውን እያስተጋባን በየስቴቱ የምንኖር ኢትዮጵያውያን ይሄ ረቂቅ እንዲቀበሉትና ወደ ሕግ እንዲቀየር ማድረግ ግዴታ አለብን የሚለው ላሰምርበት ፈልጋለሁ። ቢሆን ምን ይደረጋል የሚለው ከራሱ ከድራፍቱ ላይ የሚታዩ ነገሮች አሉ። በጦር ወንጀል የተከሰሱ ሰዎች ለፍርድ መቅረብ አለባቸው ይላል። ለፍርድ መቅረብ አለባቸው ይላል። እኔ በዚህ ብዙ ጽፌያለሁ፣ ብዙ ተከራክሬያለሁ፣ መረጃዎችም ለማቅረብ ሞክሬያለሁ። ይሄ ሬዞሉሽን ዜጎችን፣ ንጹሃን ዜጎችን መጨፍጨፍ በተባበሩት መንግስታት የሁማን ራይትስ ኮንቬንሽን ህገወጥ ነው፣ ወንጀል ነው። ሴቶችን መድፈር ወንጀል ነው። የክርስቲያን እምነት ተከታዮችን መርጦ የማንም ሃይማኖት ይሁን በእንትን በበርማም ላይ የሚካሄድ እንትን አለ። በዚያም በየትም ሀገር የሚካሄድ ሃይማኖት ተኮር የሆነ እልቂት ወንጀል ነው የሚል ነው። ስለዚህ በኃላፊነት የሚጠየቁ ሰዎች በኃላፊነት ይጠየቁ የሚል ነው። በኃላፊነት ይጠየቁ በሚባልበት ጊዜ ምን ማለት ነው? ምን ማለት ነው? ለምሳሌ እስራኤልን እንውሰድ። ደቡብ አፍሪካ በተባበሩት መንግስታት የሰብአዊ ኮሚሽን ሁማን ራይትስ ኢንተርናሽናል ካውንስል ውስጥ ክስ የቀረበውን በጋዛ ህዝቦች ላይ በፓለስቲንያን ላይ የተደረገውን ኔተንያሁ ፈጽሟል በሚል ኔተንያሁ የማይንቀሳቀስባቸው ቦታዎች አሉ። ለምንድን ነው የማይንቀሳቀስበት ብለን እንጠይቅ። አብይ አህመድ ስልጣን ከያዘበት ጊዜ ጀምሮ እስካሁን ድረስ የአማራ ህዝብ እየደማ ነው፣ እየተጨፈጨፈ ነው። በወለጋ እንበለው፣ በሻሸመኔ እንበለው፣ በአዲስ አበባ እንበለው፣ የትም ቦታ በራሱ ክልል በድሮን የራሱን ህዝብ የሚጨፈጭፍ መንግስት የት ነው ብለን ብንጠይቅ በዓለም ደረጃ በድሮን የራሱን ህዝብ የሚጨፈጭፍ ወገኖቹን፣ ንጹሃንን፣ ገበሬውን፣ ሴቶችን የሚደፍር ከ100,000 በላይ እኮ ነው የተደፈሩ ሴቶች፣ የአማራ ሴቶች። ይህ ሁሉ ወንጀል ነው። ስለዚህ ይሄ ወንጀል የሚሰራ መንግስት ቴሮሪስት ነው ማለት እኮ ነው አይደለም? ዴፊኒሽኑን እንውሰደው። ቴሮሪስት ምንድን ነው ብለን እንጠይቅ። አልቃይዳ
ዜጎችን ንጹሃን ዜጎችን ስለሚገድል ነው ቴሮሪስት ብለን የወነጀል ነው አይደል? ቦኮ ሃራም የፈለገውን እንትን ቴሮሪስት ግሩፕ ብንወስድ በሲሪያ የተካሄደውን በኢራቅ የተካሄደውን በየመን አሁንም የሚካሄደውን በሶማሊያ የሚካሄደውን ቴሮሪዝም በምናይበት ጊዜ ይሄ በመንግስት ባልሆኑ ድርጅቶች የሚካሄድ ድርጊት ወንጀል በኢትዮጵያ ውስጥ ግን በመንግስት ደረጃ እየተካሄደ ነው። የኢትዮጵያን አስጨናቂና አስጊ የሚያደርገው ለአሜሪካኖችም ለመላው ዓለምም ለአፍሪካ አህጉርም ለአፍሪካ ዩኒየንም ጨምሮ አስጊ የሚሆነው ምንድነው? አንድ ዜጋ ለይተህ በተከታታይ በምትጨፈጨፍበት ጊዜ የሚያሳየው መረጃ ያ የሚጨፈጨፈው ህዝብ በማንነቱ ብቻ መሆኑን ያሳያል። ይሄ ደግሞ ኢሊጋል ነው፣ ህገ ወጥ ነው፣ በወንጀል ያስከስሳል። በሃይማኖትም ተመሳሳይ የሆነ ሁኔታ ነው ያለው። ስለዚህ በኃላፊነት ማን ይከሰሳል የሚለውን አቅርበውታል በድራፍቱ ላይ። ስለዚህ በየቦታው ያለን ኢትዮጵያውያን ታክስ እንከፍላለን፣ እንመርጣለን። የምንመርጥ ከሆነ እያንዳንዱን የኮንግሬስ አባል ይህንን ድራፍት ሬዞሉሽን የአሜሪካ ህግ እንዲሆን ጫና ማድረግ አለብን። አቶ ዘውዱ ከልብ አመሰግናለሁ ዶክተር አክሎግ ቢራራ። እንግዲህ እርስዎ ልምዱም አለዎት፣ ከኮንግረስማኖች ከሴኔተሮች ጋር ብዙ ጊዜ ተወያይተዋል፣ ብዙ ልምድም አለዎት። በማድረጋችን የምንጠቀመው ባለማድረጋችን ደግሞ የምንጎዳቸው ብዙ ነገሮች አሉ። እንደሚያውቁት የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በዝምታ በማለፉ አሁን ደግሞ በብፁዕ አባታችን አቡነ ሉቃስ አመራርነት ነገሮች ገፍተው በመሄዳቸው የመጣውን ለውጥ እያየን ነው የምንስተዋለው ወይም የምናየው። ስለዚህ ቤተክርስቲያኒቷ ደግሞ ትልቅ አቅምና ጉልበት ያላት ነች። በውጭም ትላልቅ ሰዎች አሉ፣ አባቶች አሉ። በዚህ ጉዳይ ላይ ምን ማድረግ አለበት? እስቲ ከፖለቲካው ጉዳይ ወጣ እንበልና በሃይማኖቱ ላይ ብቻ የተቀመጡት የቤተክርስቲያኒቷ በየስቴቶቹ ያሉት እንኳን ጭምር ሳይቀሩ ይህንን ነገር አጠናክረው ለዚህ ኮንግረስማን ባዲ ካርተር ባቀረቡት ድራፍት ላይ ሊጠቅም በሚችል ጉዳይ ምን ማድረግ አለባቸው ይላሉ? እንደው ከልምዶ በመነሳት። አዎ መሰረታዊ የሆነ ጥያቄ ነው አቶ ዘውዱ የጠየቀው። ከዚህ በፊት እንደውም ይሄ ድራፍት ከመቅረቡ በፊት አንዳንድ ግለሰቦች ጋር ውይይት አድርገን ነበር፣ ከአባቶች ጋር ከኦርቶዶክስ ቤተክርስቲያን መሪዎች ጋር። የኢትዮጵያ ኦርቶዶክስ ቤተክርስቲያን እልቂት እየተካሄደ ፐርሰኪዩትድ እየሆነች እያሳደዳት ማለት ነው፣ መንግስት እያሳደዳት፣ ምዕመናኑና መሪዎቿ ለምንድን ነው ድምፅ የማያሰሙት የሚለውን ጥያቄ አቅርበን ነበር። አሁን ወንድሜ የጠየቀው ጥያቄ የሚያዳምጡ አባቶችን አደራ የምለው በአሜሪካ በየአካባቢው የኦርቶዶክስ ቤተክርስቲያን አለ። በየአካባቢው በዋሽንግተን ዲሲ አካባቢ ብቻ ብዙ ቤተክርስቲያኖች አሉ። እነዚህ ቤተክርስቲያናት የሚካሄዱት መንፈሳዊ እውቅና ባላቸው አባቶች ነው። እነዚህ አባቶች ልክ አቡነ ሉቃስ ሞዴል ናቸው። ሞዴል እኛ እኮ በመሬት ላይ ከሚሰሩ ሰዎች መማር አለብን። አቡነ ሉቃስ በኦርቶዶክስ ላይ የሚካሄደው እልቂት መቆም አለበት ብለው አቤቱታ ሲያቀርቡ በአሜሪካ ውስጥ ብዙ አብያተ ክርስቲያናት አሉ፣ ካውንስልም አለ።
እነዚህ ካውንስሎች ነን ኦርቶዶክስ ያልሆኑ ካውንስሎች ተወካዮች አሏቸው በኮንግረስ በኩል ተወካዮች አሏቸው ተደማጭነት አላቸው ማለት ነው እኛ ለበረጅ ማድረግ አለብን ይሄን ለምሳሌ ቦልቲሞር የሚኖር እኔ ቦልቲሞርን እኔ አጠገብ ስለሆነ ነው የምጠቅሰው ዋሽንግተን ዲሲ ልበለው ዋሽንግተን ዲሲ ያሉ አብያተ ክርስቲያን መሪዎች ለራሳቸው ኮንግረስመን ሂደው አቤቱታውን ሊያቀርቡ ይችላሉ ይሄ እኮ ድራፍት በጣም ጠቃሚ ነው ሊሉ ይገባቸዋል ዝም ብሎ ማዘን ብቻ በቂ አይደለም ይሄ የፖለቲካ ይዘት የያዘ ነው የበላይነት የአንድ ዘውግ የበላይነት ጭፍን የሆነ ቅጥቀጣ ጭፍጨፋ በሚካሄድበት ጊዜ የኦርቶዶክስ ቤተክርስቲያን አገልጋዮች ድምጽ ማሰማት አለባቸው ድምጽ ካላሰሙ እንዴት ብለው አቡነ ሉቃስን ደጋግሜ እንደ ሞዴል የምጠቅሳቸው ሌሎችም አቡኖች እኮ አሉ ሌሎችም የአብያተ ክርስቲያናት መሪዎች አሉ እሁድ ዝም ብሎ ጸሎት አድርጎ አይ እግዚአብሔር ማርልን ኢትዮጵያን ማለቱ በቂ አይደለም የማይምር መንግስት እኮ ነው ያዝነው አቶ ዘውዱ የማይምር በጭካኔ የሚያምን በጭካኔ የበላይነትን ኢምፖዝ ለማድረግ ተመልከት ኢትዮጵያ ድህነት እየተስፋፋበት ያለች ሀገር 70% የሚሆነው የኢትዮጵያ ህዝብ ዓለም ባንክ የሚሰጠውን መረጃ ነው የማቀርበው የኢትዮጵያ 70% የሚሆነው የኢትዮጵያ ህዝብ ዩኤንዲፒ የሚለውን ነው የማቀርበው 70% የሚሆነው የኢትዮጵያ ህዝብ በድህነት አፋፍ ላይ ነው ይላል መልቲ ዳይሜንሽናል ፖቨርቲ ይላል ታዲያ 70% ድህነት በሚካሄድበት ሀገር ብልጽግና ብሎ ይለፈፋል ድሃ ህዝብ በረሃብተኛነት በተጎዳበት ሀገር ሌላ አጀንዳ እየተሰጠን አባዱላ ስለ አሰብ ይነግረናል ስለ አሰብ ከማውራታችን በፊት ተቻችለን መኖር ለምን አቃተን ብለን አንጠይቅም እና እንደዚህ ያለው ሁኔታ ባለበት አገር መንፈሳዊ አባቶች ግዴታቸው መጸለይ ብቻ አይደለም አቤቱታም የማቅረብ ግዴታቸውን መወጣት አለባቸው የሚል እምነት አለኝ አቶ ዘውዱ ከልብ አመሰግናለሁ ዶክተር አክሎክ ቢራራ እንግዲህ እርሶ በጣም ነጠል አድርገው በተለይ በአባቶች ላይ ነው ትኩረት የሰጡት ምዕመኑስ ምንድነው ያለበት ኃላፊነት አባቶች እኮ አብያተ ክርስቲያናቶችን ወይም ቤተክርስቲያኖችን እኮ የሚከፍቱት ምዕመናት ሲኖር ነው ቤተክርስቲያኖች ሲኖሩ ነው በአጋጣሚ አሁን አሜሪካ በተለያዩ አውሮፓም ግዛቶች ሰላም ስለሆነ ቤተክርስቲያኑ እንደፈለጉ ይገለገላሉ ኢትዮጵያ ውስጥ እኮ አባቶቻችን በየቤተክርስቲያኒቱ ያሉት ጭምር ጧትና ሌሊት እንቅልፋተው ዳር ያረዱን ገደሉን የሚሉበት ህይወት እየኖሩ ነው የሚገኘው በውጭ የሚገኘው ማህበረሰብ በተለይ ምዕመኑ ጭምር ይህንን ቅድም እንዳሉት ትልቅ አጋጣሚ ነው ራሱ ኮንግረስማን ካርተር ይህን ጉዳይ በዝርዝር አቅርቦታል ቤተክርስቲያኒቷን ወይም ሃይማኖት ተቋማትን ጨምሮ በዚህ ጉዳይ ላይ ከምዕመኑስ ምን ይጠበቃል ምን ማድረግ አለባቸው እያንዳንዱ የራሳቸውን ኮንግረስማኖች ጋር መነጋገር ማውራት ማስረዳት መረጃ መስጠት አይጠበቅም በተጓዳኝስ አባቶች ጸጥ ብለው ሲተኙ ምዕመኑስ መተኛት አለበት ወይ አባቶችን ፑሽ ማድረግ የለበትም የተቀመጡት ምን ሊሰሩ ነው እንዲህ አይነት ነገር ካልሰሩ ካላገለገሉ የአባቶች መቀመጥ በየአብያተ ክርስቲያናቶቹ ብዙሃን አባቶችን ጨምሮ ማለት ነው ምንድነው የሚሰሩት ምንድነው የሚያደርጉት ብሎ ፑሽ ማድረግ ሳይጠበቅበትም ወይ ምዕመኑ አመሰግናለሁ አመሰግናለሁ ትላንት ከልጄ ጋር ሳወራ ነበር ከአንዱ ልጄ ጋር ይሄ ልጄ መንፈሳዊ ነው ለማለት እችላለሁ ቤተክርስቲያን ያዘወትራል ማለት አይደለም ግን
እንደዚህ ያሉ እኮ ኮንግረስማን በዲ ካርተር የሚባሉ አንድ ረቂቅ አቀረቡ አልኩት። ምንድነው ረቂቁ አለኝ። ረቂቁ ይሄን ይመስላል አልኩትና እልክልሃለሁ ብዬው ላኩለት። አነበበው። እሱን የነገርኩት ምንድነው ባለህበት አካባቢ አስተማሪ ነው፣ በተቻለ መጠን ወጣቶቹንም ንገራቸው። አሜሪካ ናቸው የሚያስተምራቸው ልጆች፣ ወጣቶች አሜሪካኖች ናቸው። አብዛኛዎቹ ጥቁሮች ናቸው፣ ነጮችም አሉበት። እና እኔ የመከርኩት ምንድነው እነዚህን ወጣቶች ንገራቸው፣ ኮንግረስማናቸውን እየደወሉ ያነጋግሩ ብዬ መክሬው እያደረገ ነው። እኔ በጆርጂያ ወይም በቴክሳስ ወይም በካሊፎርኒያ ወይም በኔቫዳ በየቦታው ኢትዮጵያውያን ያሉበት ቦታ የለም። ስለዚህ እኔ የምመክረው ምንድነው ኢትዮጵያውያን ኢትዮጵያ የሚለውን መንፈሳቸውን ተው አልልም። ይህ መንፈሳችን ነው። ኦኬ መገለጫችን ነው። በኢትዮጵያዊነታችን ነው እኮ ራሳችን ከፍ አድርገን የትም ቦታ ለመኖር የምንችለው። ኢትዮጵያ ነፃ ስለሆነች ነው። ጥቁር ህዝቦች ሞዴል ስለሆነች ነው። ግን ይህንን ብለን ዝም ብለን በየቤታችን እየተማረን መኖር የለብንም። ማድረግ ያለብን አሁን ይህን እድል መጠቀም አለብን። እያንዳንዱ ምዕመን፣ እያንዳንዱ አባት ግዴታ፣ የህሊና ግዴታ፣ የሀገራዊ ግዴታ፣ መንፈሳዊ ግዴታው አቤቱታውን ይህንን ድራፍት እንዲጸድቅ ቀን ተሌት መስራት ነው። ይህን ለማድረግ ካልቻል የምንፈርደው በማን ላይ ነው ብለን ብንጠይቅ የምንፈርደው በንጹሃን ኢትዮጵያውያን ላይ ነው። በኦርቶዶክስ እምነት ተከታዮች፣ በንጹሃን አማራዎች፣ በሌሎች አሉ፣ ጉራጌዎችም አሉ እኮ። አሁን ቅድም ስለ ጋምቤላ ስናወራ ነበር። የጋምቤላ ክልል ክፍት የሆነበት ምክንያት ምንድን ነው ብለን እንጠይቃለን ራሳችን። ለምን? ለመሆኑ መንግስት አለ ኢትዮጵያ ውስጥ? እኔ መንግስት አለ ብዬ ለመናገር አልችልም። አም ሶሪ። ገዢ አለ፣ ቀጥቃጭ አለ፣ ድሮን የሚያመርት አለ፣ ታንክ የሚገዛ አለ። ለዚህ ደግሞ ግብአት የምንሰጠው ዲያስፖራዎችም ጭምር ነን። አቶ ዘውዱ ምን ማለት ነው? በአመት ዲያስፖራው ከ10 ሚሊዮን ዶላር በላይ ይልካል። ከ10 ሚሊዮን ዶላር በላይ። ይሄ ዶላር ሂዶ ኢትዮጵያን ከድህነት ነፃ አወጣት አላወጣትም? ተጠቃሚው ማን ነው ብለን መጠየቅ አለብን። ስታይል። ስለዚህ አደራ የምለው ደጋግሜ እንደ አደራ የምለው እባካችሁ ይሄ እድል እንዳያመልጠን። ይሄ እድል የምንፈልገው እድል ነው የተፈጠረልን። ኮንግሬስ ካጸደቀው በኢትዮጵያ መንግስት ላይ፣ በወንጀለኞች ላይ፣ የወር ክሪሚናልስ የሚባሉት በሰብአዊ ፍጥረት ላይ ወንጀል የፈጸሙ ክራይምስ አጌንስት ሁማኒቲ የሚባለው ጄኖሳይድ በፈጸሙት ላይ እርምጃ እንደሚወስድ አልጠራጠርም። ስለዚህ ይህን እድል እንዳያመልጠን አደራ እላለሁ። አቶ ዘውዱ ከልብ አመሰግናለሁ ዶክተር አክሎግ ቢራራ። እንግዲህ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኝ የዘውዱ ሾው ሚዲያ ነው። እንግዳችን ዶክተር አክሎግ ቢራራ ናቸው። በተለይም በአሜሪካን ኮንግረስማን ባዲ ካርተር የቀረበውን ረቂቅ ድራፍት በተመለከተ ኢትዮጵያኖች በጋራና በአንድነት ሆነው በማገዝና በመርዳት ይህ ድራፍት ወደ ህግ እንዲጸድቅና ከዛ በኋላ እነዚህን በኢትዮጵያ ህዝብ ላይ ግፍና በደል የፈጸሙ የገደሉ፣ ያስገደሉ የሃይማኖት ተቋማቶችን የእስልምና የሚሆን የክርስትና ላይ ከፍተኛ ጉዳት ያደረሱ ምዕመናኖችን የገደሉ፣ ያስገደሉ የሃይማኖት ተቋማቶችን ያስፈረሱ እነዚህና መሰል
ወንጀል ልክክ ያላቸው ለህግ የሚቀርቡበት ነው። ይሄ ህግ ከጸደቀ እንደሚታወቀው የአሜሪካ እንደ ህግ ከወጣ የትኛውም ዓለም ላይ መንቀሳቀስ ካለመቻላቸው በዘለለ ከያሉበት ማንቁርታቸው እየታነቀ ለህግና ለፍትህ ይቀርባሉ። ያን ለማድረግ ግን ምን መስራት አለብን? እኛ ምን ማድረግ አለብን? በግልጽ አስቀምጠውታል ዶክተር አክሎግ ቢራራ። እንደ ዜጋ ድርሻችንን መወጣት አለብን። ዶክተር እንደው እዚሁ ላይ ይሄ ሰውዬ በጣም እንደው የኢትዮጵያ መሪ ነው ለማለት በጣም የሚዘገንን ነው። የኢትዮጵያን ህዝብ ጭምር በመናቅ ህዝቡን እኮ ነው ኢትዮጵያኖችን ጭምር በመናቅ ከአንድ ጠቅላይ ሚኒስትር የማይወጡ ቃላቶችን ሁሉ እየተጠቀመ በየቀኑ ያዋርደናል። እንደ ሰው አይቆጥርም። ሾርት ሚሞሪ ያላቸው ምንም ማታምኑ እርሶ ኢኮኖሚስቶች ረጅም ዓመታትን በዓለም ባንክም አገልግለዋል። ኢኮኖሚው ኢትዮጵያ ውስጥ አደገ የሚለውን እናንተ አታውቁም። እንኳን በማሽተት ይታወቃል እድገታችን የሚል ሰውዬ ነው ቁጭ ብሎ የሚጫወትብን። ቅድም እንደገለጹት ረሃቡና ችግሩ የዓለም ባንክ ራሱ ከ75% በላይ በድህነት አረንቋ ውስጥ እንዳለ ጠቁመዋል። አሁን በደቡብ ክልል ሆሳና ላይ በተደረገ ስብሰባ እንትን ላይ የብሔር ብሔረሰቦች ቀን ላይ ገብቶ የተናገረውን ቃል እስኪ ላስደምጦት፣ ምናልባት ሰምተውታል ብዬ እገምታለሁ፣ እረዳለሁ። ወቅታዊ ጉዳዮችን የኢትዮጵያ እንደሚከታተሉ አውቃለሁ። እና እስኪ እንስማውና ለተመልካቾቻችን በዚህ ላይ ምን አለው ሀሳቡን ስንልስማው። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። በጣም የሚያሳዝን ነው። እንግዲህ ዶክተር እንደሰሙት ነው። አንደኛ እግዚአብሔርን ቃል ይጠራል። ልክ ለእግዚአብሔር ታማኝ እንደሆነ ለማመላከት እግዚአብሔር ኢትዮጵያና ሕዝቧን ይጠብቅ ይላል። ሕዝቧን እየገደለ የሚገኘው ይህ ጭካኝ ሰው መሆኑ ይታወቃል። ኢትዮጵያን እያጠፋ የሚገኘው እሱ ራሱ እንደሆነ ይታወቃል። የኢትዮጵያን ሕዝብ ጭምር በመናቅ የተናገረውን ቋንቋ አዳምጠዋል። እናራግፋቸዋለን። ከአንድ ሀገር መሪ እድገታችን ከፍተኛ ነው ይላል። ሰው ግን የሚበላውና የሚጠጣው አቶ ስቃይና መከራ ውስጥ ነው የሚገኘው። እንዴት ይገልጹታል? ይህን ሰው ምንድን ነው የምንለው? እንደነዚህ አይነት የተዛቡ መረጃዎችን በመስጠት የሚያሳዝነው ህዝቡን አይተውታል፣ ያጨበጭባል። ምን ማለት ነው? ኮሎኔል በዛብህ እኮ ኤርትራ ላይ ለሀገሩ ለኢትዮጵያ ሲል ከፍተኛ መስዋዕትነት የከፈለ ይሙት ይኑር የማይታወቅ በሶማሌ ጦርነት በ1969 በኢትዮጵያ አቆጣጠር ሶማሌ ሀገራችንን በወረደችበት ሰዓት የተፋለመ ለሀገሩ ዳር ድንበር መከበር ትልቅ አስተዋጽኦ ያበረከተ ኢትዮጵያዊ ጀግና ነው። ከኤርትራ ጋር ግንኙነት ነበረው አብይ አህመድ ያኔ ሲጨፍር። እንዲህ ዛሬ የተጨነቀለትን የነ ኮሎኔል በዛብህ ልጆች ነን የሚለውን ቋንቋ ዛሬ ከሚጠቀም ለምንድን ነው ያኔ ያለበት ሁኔታ እንኳን ማሳወቅ ያልቻለው? በህይወት ካለ እንዲመጣ ያላደረገው? ሞተም ከሆነ እርሙን እንዲያውቅ ቤተሰቦቹ እንኳን ያላደረገው ለምንድን ነው? ዛሬ ለምንድን ነው ይህን ቋንቋ እየተጠቀመበት ያለው? ህብረተሰቡ መቼ ነው ሊነቃ የሚችለውስ? ምን ማድረግስ ይጠበቅበታል? እንደው እስቲ በዚህ ላይ ትንሽ አስተያየት ቢሰጡኝ ዶክተር አክሎግ ቢራራ። አቶ ዘውዱ ጠቅላይ ሚኒስትሩ የተናገረውን ሳዳምጥ እኔ የትኛው ፕላኔት ነው የምኖረው ብዬ ነው ራሴን የምጠይቀው። ምክንያቱም ለማመንም በጣም ያስቸግራል ብቻ ሳይሆን ይዘገንናል። ለምሳሌ በሰሜኑ ጦርነት ዙሪያ ከዚህ ይለኛል ህወሓትን ሲታች እንደ ዱቄት በነዋል ብሎ ነበር። እንደ ዱቄት የበነነ መሳሪያ የታጠቀ ኃይል እንዴት ታንክና ሞርታር ዲሽቃ
ይዞ ሊቆይ ቻለ ብለን ብትጠይቅ መልሱን እናገኘዋለን። የአማራ ልዩ ኃይል አብይን ባይታደገው ኖሮ የአብይ ስልጣን አሁን ፈርሶ ነበር ለማለት እችላለሁ። ስለዚህ ይሄ ሰውዬ እርካብና መንበር በሚለው ጽሁፉ ላይ የጻፈው ትዝ ይለኛል። ደጋግሜ አነበው ነበር። እጅግ በጣም የሚዘገንን ድርሰት ነው። ማኪቤሊያን የሆነ ድርሰት አቅርቦ የነበረው። አሁን ደግሞ የኦሮሞን ህዝብ የአማራውን ህዝብ ሲሳደብ ለሁለቱም ህዝቦች በነገራችን ላይ እውቅና ሰብአዊ እውቅና አልሰጣቸውም። ልክ እንደ ዲስፖዘብል እንደ ዕቃ እንደሚሸጥ እንደሚራገፍ ዕቃ አድርጎ ነው ህዝቡን ትሪት የሚያደርገው ዲስክራይብ የሚያደርገው። እና አንድ መሪ የትም ሀገር እንደው እንውሰድ የትም የፈለገውን ሀገር ፈልጋችሁ እንደ ጸጉር ቅማል እናራግፋቸዋለን በሚባልበት ጊዜ እንዴት ነው የሰው እንደ ጸጉር ቅማል ዲስክራይብ የሚሆነው የሚገለጸው በአንድ ጠቅላይ ሚኒስትር? በጣም ይዘገንናል፣ በጣም ያሳፍራል። ግን እኔ በጣም የሚዘገንናኝ ደግሞ የኢትዮጵያ ህዝብ ሸክም ተሸክሞ እንደዚህ ያለ ከፍተኛ ሸክም ተሸክሞ ያጨበጭባል። አጨብጭብ ያለውም እኮ የለም፣ አስገድዶ አጨብጭብ ያለው እኮ የለም። አቶ ዘውዱ ዝም ማለትስ መንፈሳዊ እንትን አይደለም? አሜን። መንፈሳዊ ልዕልናችን ሰብአዊነታችንንም ተዋርዷል፣ ዝቅ ብሏል። ዝቅተኛነት የሚያሳይ ሴንቲመንት ነው ለኔ። እየገደለህ የምታጨበጭብለት ከሆነ እየገደለህ ቅማላም ነህ የሚል ከሆነ እየገደለህ እንደ ዱቄት ትበናለህ የሚል ከሆነ ማን ነው የሚበነው? ማን ነው እንደ ቅማል የሚጨፈጭፈው ብለን መጠየቅ አለብን። ንጹሃን ናቸው የሚጨፈጨፉት፣ ሰብአዊ ፍጥረቶች ናቸው የሚጨፈጨፉት። ኢትዮጵያ እንደ ሀገር የምትቀጥል ከሆነ የሚፈልግ መሪ እንደዚህ ብሎ አይናገርም። ትንሽ ምንድነው ፈረንጆች ሪስትሬንት ትህትና ትሁት መሆንን ይጠይቃል። ትሁት መሆንን ይጠይቃል። ሂዩሚሊቲ አብይ ሂዩሚሊቲ የለው። ሰብአዊ ፍጥረትን ነው ብዬ ለመናገር ያስቸግረኛል። ለኔ የእናቶች ጡት እየተቆረጠ አንገታቸው እየተቆረጠ ሴቶች በቀን ፀሐይ ዲስምባወርድ በሚሆኑባት ሀገር መሪ ነኝ ብሎ የሚያስተዳድር ግለሰብ እንደዚህ ብሎ ሲናገር እኔ በበኩሌ ይዘገንናኛል። ህዝቡ ለምን እንደማይዘገንነውና አይ እንደዚህ እያልክ ልትኖር አትችልም፣ ልትገዛ አትችልም፣ ባይሆን ድምፄን እያጨበጨብኩ ላንተ መነገጃ አላስደርገውም ቢል ምን አለበት? ይገርመኛል፣ ይደንቀኛል። ፈረንጆች ለምንድን ነው እኛን የናቁን ብለን መጠየቅ ይኖርብናል። አሁን ሌሎች አፍሪካውያን ለምንድን ነው የናቁን? አንድ ጊዜ የሩዋንዳ ፕሬዝዳንት ዘረኛነት፣ ብሔርተኛነት አገር ያጠፋል፣ አፍሪካን አልማትም ያለው ካጋሚ ትዝ ይለኛል። የምናጨበጭበው ለዘረኛነት ነው፣ ለብሔርተኛነት ነው፣ ለተተኪነት ነው። ተተኪነት ደግሞ ኢትዮጵያን ሊያለማት አይችልም። ቅድም እኮ ገልጸዋል አቶ ዘውዱ። በኢትዮጵያ ውስጥ ብልጽግና አለ ይለናል። ብልጽግና ካለ ለምንድን ነው እንጂ በአፍሪካ ውስጥ ኢትዮጵያ በኑሮ ውድነት የመጀመሪያውን ደረጃ የያዘች ብለን መጠየቅ ይኖርብናል።
አዲስ አበባ ከጀኔቫ ያነሰ የኑሮ ውድነት ይታይባታል የሚባለው ለምንድን ነው? ከቶኪዮ ያላነሰ የኑሮ ውድነት ገቢውንን እግዚአብሔር ይወቀው። የጃፓኒሶች ገቢ በጣም ግዙፍ ነው። የሱዞች ገቢ በጣም ግዙፍ ነው። የኢትዮጵያውያን ገቢ እኮ በጣም ዝቅተኛ ከሆኑ ሀገሮች መካከል አንዱ ነው። ኢትዮጵያ ደሃና ኋላ ቀር ከሆኑ ሀገሮች መካከል የመጀመሪያውን እርከን ከያዙት መካከል አንዷ ናት። ብልጽግና አለ። ብልጽግና ቢኖር እኔ ደስ ይለኛል። ከድሮ ጀምሮ የምታገለው ኢትዮጵያ ድህነትን ለመቅረፍ ትችላለች በሚል ነው። በአብይ ዘመነ መንግስት ኢትዮጵያ ድህነቱን ለመቅረፍ አትችልም። ኢምፖሲብል። ሰውን እየገደልክ ሰውን እየጨፈጨፍክ የክርስትና ሃይማኖትን እያዳከምክ ኢትዮጵያን ለማልማት አትችልም። ኢስ ኢምፖሲብል፣ ማቴማቲካሊ ኢምፖሲብል። 135 ሚሊዮን ህዝብ ነው እኮ ኢትዮጵያ ውስጥ የሚኖረው። የብልጽግና ካድሬዎች ብቻ የሚኖሩባት ሀገር አይደለችም። የብልጽግና አባላትማ ሆዳቸው ሞልቶ እንደልባቸው ተዝናንተው ይኖራሉ። ግን ከአብዛኛው ህዝብ ኑሮ አንጻር ከአብዛኛው ገጠሬ የኢትዮጵያ ኢኮኖሚ እኮ የገጠር ኢኮኖሚ ነው። አቶ ዘውዱ ይህን የገጠር ኢኮኖሚ እንዴት አድርገን እናበልጽገው የሚለው ተነግሮ በፍጹም ውይይትም አይደረግበትም። እኛ እየበለጸግን ነው ይላል። ብልጽግና ካለ ለምንድነው የኢትዮጵያ ወጣት ትውልድ እየሸሸ ወደ ሳውዲ አረቢያ የሚሄደው? አሁንም ለምን ይሰደዳል? ኦሮሞም ወጣት ይሰደዳል፣ ትግሬውም ይሰደዳል፣ አማራውም ይሰደዳል። ዋይ 65 በመቶ የሚሆነው የኢትዮጵያ ህዝብ ከ30 ዓመት እድሜ በታች ነው። ከ30 ዓመት እድሜ በታች ያለው ወጣት ትውልድ ስንቱ ነው ስራ ያለው ብለን እንጠይቅ። ስንቱ ኢምንት ነው። ጥቂቶች በልተውባት ተዝናንተውባት የምታደር አገር ሆነ። በመጨረሻ ግን ይህች ሀገር በሰላም ለመዘዋወር የሚቻልባት ሀገር ናት ብለን ራሳችን እንጠይቅ። የሚቻልባት ሀገር አይደለችም። ከባህር ዳር አዲስ አበባ ለመሄድ እኮ አይቻልም። ከአዲስ አበባ ወደ ሐዋሳ ለመሄድ በምንድን ነው የምንሄደው ብለን ራሳችን እንጠይቅ። በአውሮፕላን ወይስ በመኪና? በመኪና ለመሄድ አደጋ አለ እየተባለ ይወራል። አብይ ስልጣን ከያዘበት ጀምሮ በኢትዮጵያ ውስጥ ሰላምና እርጋታ ኑሮ አያውቅም። ለዚህ ነው የአሜሪካ ኮንግሬስ በዲ ካርተር ዊልሰን ይህንን ድራፍት ያዘጋጁት። ዝም ብለው ከሰማይ ፈጥረው አይደለም። ሁኔታው እጅግ በጣም አሳሳቢ እና አደገኛ ስለሆነ ነው ይህንን ድራፍት ያዘጋጁት እና ይህ ድራፍት እንዲጸድቅ እማጸናለሁ። ይሄ ድራፍት እንዲጸድቅ ሁላችንም እንረባረብ የሚል እንትን ነው መልእክት ነው ለማቅረብ የምፈልገው። አቶ ዘውዱ ከልብ አመሰግናለሁ። ዶክተር አክሎግ ቢራራ እርግጥ ነው እርስዎ ስለሚያውቁት ነው ጥቅሙን የኢትዮጵያኖች መረባረብ ይሄ ነገር እንዲጸድቅ ያደረጉት ምክር ሀሳብ መልካምና ተገቢ ነገር ነው። እንደው እስቲ እንግዲህ የሃይማኖት አባቶችንም ምዕመኖችንም ሌሎችንም ለማንሳት ሞክረናል። በጣም በሚያሳዝነው የኢትዮጵያ ጉዳይ ብዙ ጊዜ የሚመራው በምሁራኖቹ ነው። ምሁራኖች በጣም ብዙ ነገር ለሀገር እድገትም ውድመትም አስተዋጽኦአቸው ቀላል የሚባል አይደለም። እንግዲህ እርስዎ እንደሚታወቀው የዛሬ አብይ የሚቀልድበት የኢትዮጵያ ንግድ ባንክ ብሔራዊ ባንክም በየቀኑ ሰው የሚቀያይርበት መስሪያ ቤት የብሔራዊ ባንክም ልዩ ከፍተኛ አማካሪ ሆነው አገልግለዋል። ከዛም በዘለለ በደርግ ጊዜም እንደዚሁ የኢትዮጵያ ንግድ ባንክ ፕሬዝዳንት ሆነው አገልግለዋል። ዛሬም ደግሞ ወደዚህ ወደ ውጭም ከወጡ በኋላ ከ30 ዓመት ያላነሰ በዓለም ባንክ ላይ በከፍተኛ የስራ ኃላፊነትና ድርሻ አገልግለዋል። ዛሬ በጡረታ ላይ ነው የሚገኙት። ስለዚህ እርሱ አሁን እንደ ሌላው ቢታይና ቢስተዋል ቁጭ ብለው የጡረታ ጊዜዎትን እየተንደላቀቁ መቀመጥ ሲገባዎት ግን ዛሬም ሳያርፉ በሀገሩ ጉዳይ ቁጭት ተሰምቶት ሁልጊዜ
ይደክማሉ፣ ይጽፋሉ። ቅድም እንደገለጹት ከአሜሪካን ኮንግረስማን ሴናተሮች ጋር እየተገናኙ ሁሉ የኢትዮጵያን ጉዳይ ያስረዳሉ፣ ይገልጻሉ። ይሁን እንጂ እጅግ በጣም ከፍተኛ ቁጥር ያለው ኢትዮጵያዊ በተለይም የአማራ ምሁራኖች እንደው ከእርሶ ምንድን ነው የሚማሩት? ወጣቶች ገና ብዙ የሚጠበቅባቸው ከዚህ ድሃ ማህበረሰብ ወጥተው ህዝቡ ዛሬ የሚበላው የሚጠጣው ማጣት አይደል እየሞተ ባለበት ሰዓት ጸጥ ረጭ ያሉ ምሁራንን ምን ይሏቸዋል? ዝምታስ ለምን መረጡ? እንዳልኩት ከእርሶስ እነዚህ ሰዎች ምን ይማራሉ የሚል ምክር ሀሳብ አለዎት? አመሰግናለሁ። አቶ ዘውዱ በጣም ግዙፍ አርዕስት ነው፣ ቶፒክ ነው ያነሳው። እኔ አመለካከቴ ከድሮ ጀምሮ አንድ ጊዜ እዚህ ሀገር ዶክተሬትን ጨርሼ ዓለም ባንክ ለ4 ወር ሰርቼ አንድ ሰው ምን መከረኝ፣ አይ ኢትዮጵያ ከምትሄድ ይልቅ የወጣቶች ፕሮግራም ነበረ ያንግ ፕሮፌሽናልስ ፕሮግራም የሚባል እና ለሱ አፕላይ አድርግና እዚሁ ቅር አለኝ። የተናገርኩትን ልናገር፣ ትምህርት ከሆነ ይሁን ካልሆነ ኢትስ ኦኬ። ምንድነው የነገርኩት ለዚያ ሰው? እንዴ ይህች ሀገር እኮ እኔ በወጣትነቴ ወላጆቼ ትምህርት ቤት የላኩኝ የአፄ ኃይለ ሥላሴ መንግስት ስታይፐንድ እየሰጠኝ የተማርኩት ራሴን ለማገልገል አይደለም ብዬ ነው የተናገርኩት። ራሴን ለማገልገል አይደለም። ራሴን ለማገልገልማ አሁን ያልከው ትክክል ነው። 3 ዩኒቨርሲቲዎች ፕሮፌሰር እንደሆን ጋብዘውኝ ነበር። ራትገርስ ለምሳሌ ፍሎሪዳ ኢንተርናሽናል ዩኒቨርሲቲ፣ ሃዋርድ ይመስለኛል፣ ሌላም እና ዓለም ባንክ የነበረኝ እድል በጣም ከፍተኛ ነበር ማለት ነው። እና ግን ህሊና ያስገደደኝ ምንድን ነው የሚለው ጥያቄ ነው አሁን ወደ ጠየቀው የሚወስደኝ። ህሊና ያስገደደኝ ምንድን ነው? ይህች ሀገር እኔ አሁንም ለታዳሚዎች የምናገረው ለመበልጸግ ያላት እድል በጣም ግዙፍ ነው። መሬቷን እንየው፣ መልካም ምድሯን እንየው፣ የተፈጥሮ ሀብቷ በለም መሬት ዙሪያ ለመስኖ በሚያድር መሬት ዙሪያ በማዕድን ዙሪያ ገና ያልታደሰ ያልተዳሰሰ ብዙ የተፈጥሮ ሀብት አላት። ህዝቧ ደግሞ ታታሪ ነው። ላወቀበት የኢትዮጵያ የህዝብ ስርጭት ዲቨርሲቲ የሚባለው ልዩ ልዩ ብሔር ብሔረሰቦች መኖራቸው ያን ላያቢሊቲ አይደለም። አብይ የሚጠቀመው ላያቢሊቲ ናቸው ብሎ ነው የሚጠቀመው። ጋምቤላው፣ ጋሞው፣ ጉራጌው፣ ሶማሌው፣ ትግራዩ፣ ኦሮሞ፣ አማራው የሚሰጠው ኮንትሪቢዩሽን አለ። ያን ነው አንደርማይን የሚያደርገው አብይ። I just want to underscore that ምሁራን ያለብን ግዴታ የአብይ የብልጽግና የልማት ሞዴል ለጥቂቶች አገልጋይ ተተኪነትን የሚያጠናክር ሀገርን የሚያፈርስ ነው ብሎ መናገር አለባቸው። ግዴታቸው ነው። እኔ ግዴታን ለመወጣት ነው የምፈልገው። አሁን አንዳንድ ግለሰቦች ይወርዱብኛል። ኢዝ ኦኬ፣ የራሳቸው ጉዳይ ነው። እኔ ህሊና ወቀሰው ከምን አኳያ ነው? ለምንድን ነው የሚወቀሰው? ለምሳሌ አማራውን እንውሰድ። ቅድም አማራ ብለሃል። አማራዎች አንተ ኢትዮጵያኒስት ነህ የሚሉኝ አሉ። የሚገርም ነው። እኔ ኢትዮጵያኒስት መሆኔን አምንበታለሁ፣ እኮራበታለሁ። አማራው ኢትዮጵያዊ እንጂ ፈረንጅ ነኝ አላለም። እኔ እስከማውቀው ድረስ
አማራው የሚቀጠቀጥበት ዋና ምክንያት ኢትዮጵያዊ ስለሆነ ነው። ኢትዮጵያ ስለታደጋት ነው። ግን ኢትዮጵያኒስቶች ብለው የሚተቹ አሉ ማለት ነው። እኔ የሚተቹ ሰዎች ግን በገቢር ለአማራው እያደረጉ ያለው ነገር ይስተዋላል። ምንም ባዶ። እንዲያውም ለአማራው ጠላት ፈጣሪ ናቸው እነዚህ። እኔ ስመለከተው የኢትዮጵያዊነትን እና አማራነትን የአንድ ሳንቲም ግልባጭ መሆኑ በበኩሌ እረዳለሁ። አማራው እኮ በወለጋ የሚቀጠቀጠው ኢትዮጵያዊ ስለሆነ ነው፣ አማራ ስለሆነ ነው። በኢትዮጵያዊነቱ ኮርቶ አማራም በሆን ኢትዮጵያዊ ነን ብሎ በጋምቤላም በኦሮሚያም በሶማሊያም በሌላውም ክልል ስለሚኖር ነው። ስለዚህ እኔ ትችት ምንድን ነው? እባካችሁ ዘውጋዊነት፣ ተተኪነት ለህዋትም አላዋጣም። ህዋት ያለበትን አሁን እንረዳዋለን። እርስ በርሱ እየተባላ ነው። ለምን ብለን ለምን አንጠይቅም? የብልጽግና ፓርቲ ኦህዴድ የሚመራው መሆኑ የታወቀ ነው። ይህ ተተኪነትን የሚያንጸባርቅ ሄጀሞኒ ወይም የበላይነትን የሚያንጸባርቅ ስርዓት ለኢትዮጵያ አዋጣትም በበኩል ሳይሆን ድህነትን ሊቀንስ አይችልም። ቅድም የሰጠሁት ማስረጃን ዓለም ባንክ አይኤምኤፍ የሚያወጡትን ሰነድ ዩኤንዲፒ የሚያወጣውን ሰነድ ብቻ ተመልከቱት። የውጭ ተቋማት የሚያወጡ በሁሉም መስፈር በሰብአዊ መብቶች ብትሉት፣ በኢኮኖሚክ ዲቨሎፕመንት ብትሉት፣ በገቢ አንጻር ብትሉት፣ በሰው ስደት ብትሉት፣ በወጣቶች ተሳትፎ፣ በሴቶች ተሳትፎ፣ በሁሉም ብናየው በኢትዮጵያ ውስጥ ያለው ስርዓት አምካኝ የሆነ እንጂ አበልጻጊ የሆነ ስርዓት አይደለም የሚለውን ለማቅረብ ነው። እና ምሁራን ያለብን ግዴታ ሀቁን ማቅረብ ነው። ሀቁን ለማቅረብ ለምንድን ነው የምንፈራው? ዋይ ሀቁን እኮ ነው። እኔ ሀቁን ለማቅረብ የማንችልበት ምክንያት በፍጹም ሊገባኝ አልቻለም። ቅድም የጠቆምኩት ምንድን ነው? ሀቁን ከያዝ የራሳችን ጥቅም አይደለም ዲክቴት የሚያደርገው እንትናችን አስተሳሰባችን። ሀቁን ከያዝ ለዓላማ ለቫሊዩ መቆማችን ማሳየት ይኖርብናል ማለት ነው። እና አይ ቲንክ ብዙ ለመተቸት ይቻላል፣ ግን ራሱን የማይተች ትውልድ እየተፈጠረ ነው። ራሱን የማይገመግም ትውልድ እየተፈጠረ ነው። አዝናለሁ። ከልብ አመሰግናለሁ ዶክተር አክሎግ ቢራራ። መቼም ቅድሚያ ህሊና ነው ትልቁ ቀጪ ህሊና ነው። ስለዚህ ህሊናቸው ምን እንደሚላቸው አላውቅም። አብይ አህመድ ይኸው እንደሚያወጥ ህሊና የሌለው ፍጡር ስለሆነ ሁልጊዜም የጭካኔ ተግባር ላይ ነው የተሰማራው። ህሊና ያለው ደግሞ ይሞግታል፣ ይከራከላል፣ እንደርሶ ሌት ተቀን እንቅልፍ አጥቶ ይተጋል፣ ይሰራል። ግን ዛሬ አይናችን እያየ ሰዎች እየሞቱ እየተፈናቀሉ እናቶች ሳይቀሩ እየተደፈሩ ባለበት በዚህ ሰዓት ዝምታን መምረጥ ተገቢና አስፈላጊ ነው ብዬ አላምንም። ቀደም ሲል እንዳነሷቸው አቡነ ሉቃስ በሀገራቸው እያሉም ከዛም ወደ ውጭም ወጥተው የሚናገሩ የነበረው ምንድን ነው? ሰው አይገደል፣ ሰው አይሙት፣ ይህ ሰውዬ ገዳይ ነው ብለው በፊት ለፊት ተናገሩ እና 6 ዓመት ተፈረደባቸው በሌሉበት። በሰሜን አሜሪካንም ጭምር አብያተ ክርስቲያኖች እንዳያገለግሉ ታገዱ። አጋጁ ማን ነው? የኛው አባቶች ምዕመናኖች፣ ሀይ ማለት የተሳነ ሰው አይሙት አይገደል ብሎ የሚልን ሰው ኢንከሬጅ ማድረግ ማበረታታት፣ አባታችን ለሰሩት ነገር ለዚህ ህዝብ ስለቆሙ እናመሰግናለን ማለት ሲገባ የምንከለክል ሰዎች አለን። ይሄ አሁንም ህሊና ይፍረደው። እሳቸው ዛሬ እንዴት ተብያለሁ አባቶች ጭምር አግልለውኛል ሳይሉ ቅድም እንዳዩት በአሜሪካን በሚመለከታቸው አካላት ጋር ቀርበው ሞግተዋል። ይኸው በምስሉ ላይም እንደምናየው ገልጸዋል፣ አስረድተዋል። ዛሬ ነገሮች ፈር እየያዙ ሄደዋል። እሳቸው ነገ ያርፋሉ፣ ግን ታሪካቸው ይቀጥላል። ብፁዓን አባቶች ብዙ አሉ በሰሜን አሜሪካ።
በካናዳም በአውሮፓም ዛሬም ጸጥ ያሉ አሉ። ህሊናቸው ምን ይላቸዋል? እንግዲህ ራሳቸው ይነጋገሩበት፣ ራሳቸው ከአእምሯቸው ጋር ይምከሩበት። በጣም ብዙ ሀሳቦችን ሰጥተውናል ዶክተር አክሎግ ቢራራ። እንደው ለመጨረሻ ይህንን ብዙ የምናነሳቸው ጉዳዮች ነበሩ፣ ግን ሰዓት ይገድበናል። በጣም አመሰግናለሁ። ሌላ ጊዜ ደግሞ እንመለስበታለን በሌሎች ርዕሰ ጉዳዮች ላይ፣ በፋኖም ትግል ላይ፣ በአማራውም እንቅስቃሴ ላይ፣ በኢኮኖሚም ላይ ወደ ሌላ ጊዜ እንመለስበታለን። እንደው ለዛሬ ይህንን መልእክት አስተላልፋለሁ። በመላው ዓለም ለሚገኙ ኢትዮጵያና ትውልደ ኢትዮጵያኖች የሚሉት መልእክት ካለ ለእርሶ የመጨረሻ ዕድል ልስጥ። እኔ ጥያቄዎችን ጨርሻለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሁለት ነገሮች፣ አንደኛ ምስጋናዬን ለማቅረብ ፈልጋለሁ። አቶ ዘውዱ እንደተለመደው ከአንተ ጋር መወያየት ሰፊ ውይይት ነው ያደረግነው። ቁም ነገር ባለው ቶፒክ ላይ ነው የተነጋገርነው። ይሄ ስኬታማ ይሄ ሌጅስሌሽን ድራፍት ነው ስኬታማ እንዲሆን ጸሎቴ ነው። እኔ በተቻለኝ መጠን የተቻለኝን አደርጋለሁ። በመጨረሻ ግን ለወገኖቼ አደራ የምለው ለህሊናችን ተገዥ እንሁን። ለህሊናችን ተገዥ እንሁን። ለእውነት ተገዥ እንሁን። በንጹሃን ላይ የሚካሄደው እልቂት የኛም እልቂት ነው። የሚደፈሩት እህቶቻችን የኛም እህቶች ናቸው፣ የኛም እናቶች ናቸው ብለን ብንታገል የበለጠ ውጤት እናገኛለን። ምክንያቱም ታሪክ እንዳይፈርድብን እሰጋለሁ። ታሪክ የሚፈርድብን ዝም ብለን ቁመን ተመልካች ስንሆን፣ ዝም ብለን ቁመን ተመልካች ከሆን በአብይ ላይ ብቻ አይደለም የሚፈረደው፣ ታሪክ የሚፈርድብን በእኛ ላይ ነው። እናመሰግናለሁ አቶ ዘውዱ። ከልብ አመሰግናለሁ ዶክተር አክሎግ ቢራራ። እግዚአብሔር ይስጥልኝ። አሜን። ታንኪ ወንድሜ። ክቡራን ተመልካች አድማጮቻችን ከዶክተር አክሎግ ቢራራ ጋር ያደረግነው ሰፊ ውይይት ይመስላል። ዶክተር አክሎግ ቢራራ የብሔራዊ ባንክ ልዩ አማካሪ ኢኮኖሚ፣ የኢትዮጵያ ንግድ ባንክ ፕሬዚዳንት፣ በዓለም ባንክ ከ30 ዓመት በላይ በሙያቸው በተለያዩ የስራ ኃላፊነት ላይ ያገለገሉ፣ ዛሬም በሀገራቸው ጉዳይ ሌት ተቀን እንቅልፋቸውን አጥተው የሚሰሩ ኢትዮጵያዊ ምሁር ናቸው። እንግዲህ ከእሳቸው ጋር ያደረግናቸው በርካታ ጉዳዮች በተለይም በዚህ የኮንግረስማን ባዲ ካርተር ያቀረበውንና ከባልደረባው ጋር ሕግ ይረቅ ዘንድ አሁንም እያንዳንዳችን ኢትዮጵያኖች በተለይም በአሜሪካ የሚገኙ የሃይማኖት ተቋማቶችም ጭምር ሳይቀሩ ጉዳይ የሚመለከታቸው ሌሎች ተቋማቶችም በኢትዮጵያ ጉዳይ ላይ የሚሰሩ ማህበራት ጭምር ሳይቀሩ ግፊት ማድረግ ይጠበቅባቸዋል እያልኩኝ የዛሬን ዝግጅት በዚህ ቋጫው። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታቸው ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩ። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው